በበትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንደመገቧት እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ቻለ። ይሄ ትንቢት በበረሃ ሸሽታ በቁስቋም ማደሯ ዛሬ ቁስቋም አንዲት ዋሻ መጠጊያ የሆነችበት ዕለት ነው። እግዚአብሔርን አመስግኑ። ሊቁ አባ ጊዮርጊስ ዘጋስጫም በሊያ ሕፃናት ሶባሃለ የሄሮድስ አርዌ ሰማይ አለ ምስለ ዮሴፍ አረጋይ ነገደት ቁስቋም ናዛዚተ ሐዘን በብካይ። የሰማዩ አውሬ ሄሮድስ ሕፃናትን ቅርጥፍ አድርጎ የበላ ሄሮድስ፣ ደምን እንደ ውሃ እንደ ጎርፍ ያዘነበ ሄሮድስ የሰማይ አውሬ አለ። የሰማይ አውሬ ሄሮድስ ሕፃናትን መብላት ባሰበ ጊዜ ከሐዘንና ከለቅሶ የምትረጋጋ ማርያም ከአረጋዊ ዮሴፍ ጋር ወደ ቁስቋም ተሰደደች አለ። ወገኖቼ ከኔ ጋር ናችሁ? እንደምን አመሻችሁ? አሁን መች መሸ? እያዳመጣችሁኝ አይደለም ማለት ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችንም ጋር ይሁን። አመስግኑት ወገኖቼ። አባ ጽጌ ድንግል የእመቤታችንን ስደቷን ሰቆቃወ ድንግልን የደረሰው ማኅሌተ ጽጌውን የደረሰው ወተመይጠት ማርያምን ጽጌ ደንጎላት ዘውስተ ቆላት ያቺ ከእግር እስከ በበረሃ ውስጥ የሚገኝ ከእግሩ እስከ ላዩ ድረስ አበባ የተሞላ ዛፍ ይሄን እየመሰለ እንደ ሱፍ አበባን ብለው ፈተውታል። ይሄን እየመሰለ የዘመረ አባ ጊዮርጊስ ዘጋስጫ ወተመይጠት ማርያም ሀገር እስራኤል አቡሃለ መመለሷን ሲያስብ ነቢራ በግብፅ 40 አውራሃን ዘይሰግዳላቲ አዋልደ ጢሮስ በአምሃ እሚዜሰ ነገፍኩ ለሃ ለእሜ በእትወታ ረኪቤ ፍስሃ። ምን ማለቱ ነው? የጢሮስ ልጆች እጅ መንሻ ይዘው ለእርሷ እየሰገዱላት ኢትዮጵያውያን ሚጠቷን አይተው ደግነቷን ተመልክተው ረድኤቷን ጸሎቷን ማምላክ መሆኗን ወላዲተ አምላክ መሆኗን መንፈስ ቅዱስ ነግሯቸው አዋልደ ጢሮስ እነዚህ የኢትዮጵያውያን ቆነጃጅት እያከበሯት እየዘመሩላት በክብር እየተቀበሏት 42 ወሮችን በግብፅ የተቀመጠችው ድንግል ማርያም ቅድስት ማርያም ወደ አባቷ ቤት ወደ ያዕቆብ ቤት ተመለሰች አለ። ወገኖቼ መመለሷን የምናስብበት ነው ወገኖቼ። ይህ የምልሰት ወቅት ነው ወገኖቼ። ስለ እመቤታችን ሁለተኛው ተመየጢ ሰላምን እናይብሽ ዘንድ ተመለሺ ያለ መኃልየ ሶሎሞን በምዕራፍ 7 ቁጥር 12 ላይ ተመለሽ አለ። ስደቱ ይብቃ፣ መከራው ይብቃ፣ የነኮቲባ ግልምጫ ይብቃ፣ የበረሃው መቃጠል፣ የፀሐይ ዋዕይ፣ የውሃ ጥሙ፣ የረሃብ አለንጋ መገረፉ፣ እንቅልፍ በማጣት ልጄን አገኙብኝ ብሎ መስጋቱ ይብቃ። ረፊ ተመለሽ። ምክንያቱም ሰላምን እናይብሽ ዘንድ ነው ማረፊያው። ምንን እናይብሽ ዘንድ? ሰላምን እናይብሽ ዘንድ ተመለሺ። የሰላም አለቃ ክርስቶስን እናይብሽ ዘንድ ያየንብሽ ሆይ ተመለሺ። ሰላማችን በክርስቶስ ነውና ተመለሺ። ወደ ሀገርሽ፣ ወደ አባትሽ ሀገር፣ ወደ ያዕቆብ ተመለሺ። ዛሬ በኅዳር 6 ቁስቋም ገብታ እንዳረፈች በግንቦት 24 የጀመረ ስደት ከ6 ወር ከ10 ቀን በኋላ መጠጊያ ዋሻ እንዳገኘች ዛሬ ደግሞ በዚህ ቀን በማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ የሕፃኑን ነፍስ የሚፈልገው የሰማዩ አውሬ ሄሮድስ ሞቷልና አሳዳጅ የሞተበት ተሰዳጅ ተስፋ ያገኘበት ዕለት ነው። ክብር ምስጋና ለስሙ ይሁን። ሞቷልና ወደ ሀገር ተመለሺ፣ ወደ ናዝሬት ተመለሽ፣ ወደ ኢየሩሳሌም ተመለሽ ተብሎ የተነገረበት ዕለት ነው። በዚህ ዕለት ያ መጠጊያ ያገኘችበት ድጋሜ ደግሞ የአሳዳጇ ሞት
የእነርሱ ሚጠት ምክንያት የሆነበት ዕለት ነው። በዚህ ምክንያት በደማቁ ይከበራል ወገኖቼ። ዕለቱ የሚከበረው በዚህ ምክንያት ነው። ሲከበር እነ ዮሴፍ እና አረጋዊ እና አቢጋር እነዚህ ሁሉ መታሰቢያ ተደርጎላቸው በቤተ ክርስቲያን 5ቱ ቤተሰቦች በሚል መታሰቢያ የሚደረግበት ዕለት ነው። ክብር ምስጋና ለስሙ ይሁን። እንኳን አደረሳችሁ ወገኖቼ። ትምህርቴን ልጠቅልልና ተመለሺ፣ ምክንያቱም ሰላምን እናይብሽ ዘንድ ተመለሺ። ደግሞም በምትመለስ ጊዜ ጣናን እነ ዋልድባን ኢትዮጵያን በኪደተ እግሩ ጌታችን እየረገጠ እየባረከ ድንግል ማርያምም በኢትዮጵያውያን እነዚህ ሀገሮች ምንድናቸው፣ እነዚህ ህዝቦች እንዴት ያሉ ናቸው ብላ ስትገረም ሕፃኑ ልጇ ክርስቶስ እነዚህማ ዘወትር ስምሽን የሚያመሰግኑ መነኮሳት፣ ንጹሐን መነኮሳት፣ ፍጹማን መነኮሳት የሚወጡበት ንጹሐን ካህናት 24 ሰዓት ውዳሴሽን እየሰዉ ንጹሐን ምእመናን በእንባ ታጅበው አንቺን ስምሽን ጠርተው የማይጠግቡ በፍቅርሽ የሚቃጠሉ ምእመናን የሚፈልቁበት የተባረከች ሀገር ናት አለ። ክብር ምስጋና ለስሙ ይሁን። ይህን ያለ በጣቱ ያመለከተ የተባረክንበት ነው። ለዚህም ነው ወገኖቼ ኢትዮጵያ በመልክዓ ምድሯ፣ ኢትዮጵያ በአየር ጠባይዋ፣ ኢትዮጵያ በእምነቷ ከየትኛውም ዓለም ስታወዳድሯት ስታነጻጽሯት ተለይታለች። ይህ አይመስላችሁም? እነ ግብፅ ክርስቲያን ነበሩ። ሌሎችም እነ ቱርክ ክርስቲያን ነበሩ። ዛሬ ክርስትና ስሙ አይጠራባቸውም። ዛሬ ክርስትና ቤተ መቅደስ እንደኛ በማይክ እንደዚህ የሚሰበክበት ነፃነት የላቸውም። ምክንያቱም በረከታችን ያ ቡራኬ ክርስትናው ኢትዮጵያ ላይ ጸንቶ እንዲኖር ያ በረከት አልለቀቀንም። ክብር ምስጋና ለስሙ ይሁን። አልለቀቀንም ወገኖቼ እውነት ነው። ተመለሺ፣ ሰላምን እንይብሽ። ድንግል ማርያም በመጨረሻም ኢትዮጵያውያንን በጣም ስለወደደች ልጇ ክርስቶስ እርሱ ቢሰደድ አዝላው የተሰደደች፣ እሱ ሲሰደድ የእሱን መከራ በእግሮቿ የተቀበለች፣ እሱ ሲጠማ የመጀመሪያ ጥሙን የተቀበለች፣ ስደታችንን ሲባርክ የመጀመሪያ ተሰዳጅ የሆነች ድንግል ማርያም ደግሞም ሲሰቀል በልቧ የሐዘን ሰይፍ ያለፈባት ድንግል ማርያም ኢትዮጵያን እንደወደደች ባየ ጊዜ እንዲህ አላት፣ አስራት ትሁንሽ አላት። ክብር ምስጋና ለስሙ ይሁን። ኢትዮጵያውያን በስምሽ ተማጽኔ አስራት ሀገርሽ ትሁን። አዎ ድንግል ማርያም በረከት ያልተለየን ይሄ ቃል ኪዳን ይዞን ነው እንጂማ ዘግዝቀን እንደ መስቀላችን ስንገፋፋ እንደ መኖራችን በብሔር ተቧድነን በጎጥ በመንደር ተከፋፍለን እንደ መኖራችን በደህንነታችን ላይ የአመል የጠባይ ደሃ ስንሆን አለመጥፋታችን ይደንቃል። ሁለት ነገር የሥራ ባህላችን እጅግ አሳሳቢ ነው። ልመናን ባህል አድርገናል። መከፋፋት መገለጫችን ሆኗል። የኢትዮጵያውያን መገለጫ ልመና ሆኗል። መበዳደል ሆኗል። መገፋፋት ሆኗል። መገዳደል ሆኗል። ወገኖቼ በደህንነታችን ላይ ይሄ ተጨምሮ እንዴት ጸንተን ቆምን ብላችሁ አስባችሁ አታውቁም? እንዴት ነው የተገኘ ነው? እንዴት ነው በሰላም የምናመልከው ብላችሁ አስባችሁ አታውቁም? ይሄ የድንግል ማርያም ምልጃ ጨርሶ ስላልተለየን ነው። ክብር ምስጋና ለእናታችን ለእመቤታችን ይሁን። የእግዚአብሔር ቸርነት አልራቀንም። እኛ ለቸርነቱ የተገባን ሆነን ሳይሆን የድንግል ማርያም ምልጃ ለእግዚአብሔር ቸርነት እያመቻቸን ቸርነቱ አልራቀችንም፣ አልከለከለም፣ ጸሎታችንን አልተጸየፈም፣ አልናቀም። ክብር ምስጋና ለስሙ ይሁን። አመስግኑት ወገኖቼ። ተመየጥ ይሆን ራይብኪ ሰላመ፣ ሰላምን እናይብሽ ዘንድ ተመለሺ። አዎ መገዳደሉ ሲበዛ፣ መገፋፋቱ ሲበዛ፣ መጨካከኑ ሲበዛ ወገኖቼ
በእኛ በኢትዮጵያውያን መካከል ትልቅ የሚባልም ትንሽ የሚባልም የለም። ኢትዮጵያውያን ሁላችንም እኩል ነን። ባዕድ አልመጣም። የአንድ እናት የኢትዮጵያ ልጆች ነን። የምንገፋፋው እርስ በርስ ነው። አንድ ቋንቋ መናገር ለአንድነት አልበጀም። አንድ ቋንቋ የሚናገሩ አይስማሙም። ብዙ ቋንቋ መናገር እነ ሩሲያ እነ ቻይናን እነ ህንድን ተመልከቱ። ከኛ የበሰ 2000 ቋንቋ ያላቸው፣ ከኛ በላይ 499 ቋንቋ ያላት ቻይና፣ ወደ 2000 የሚጠጋ ቋንቋ ያላት ህንድ ሰላማቸውን አላጡም። የኛ 80 ነው። የቋንቋ መብዛት ሰላም አላጠፋም። አንድ እምነት አንድ ቋንቋ ያላት ሶማሌና ሱዳን ሰላምም አላገኙም። ሁለቱም ምክንያት አይደለም። ምክንያቱ ምንድነው ካላችሁኝ፣ ጠባያችን ከፋ፣ ጨካኞች ሆነን። እምነቱ አለ ግን የእምነት መልክ ብቻ ሆነ። እንባችን ወደ ጸባዖት እየደረሰ ነው ወይ? የእግዚአብሔር ምሕረት ማንጣት እንዴት አቃተን? ራሳችሁን ጠይቃችኋል? እኔ ብላችሁ ወደ ውስጣችሁ መመልከት ጀምራችኋል? ሁሌ ጣት እንቀስራለን። እንደ ተቀሳሰርን እየተጠፋፋን የድንግል ማርያም ምልጃ የእግዚአብሔር ቸርነት ስላለቀቀን እስካሁን አለን። እንዳያያዛችን ቢሆን ኢትዮጵያ የምትኖርበት እንደ ውጭ ጠላት መብዛት፣ እንደኛ መክፋት፣ እንዳመላችን መለወጥ ቢሆን የኢትዮጵያ መቆም ታምር አይመስላችሁም? እውነት ነው። የአስራት ሀገሯ ባትሆን ኖሮ ኦርቶዶክስ ካለም በተሰደደበት ኢትዮጵያ እንደ ኢትዮጵያ የለም ሌላው ጋር። ያ የድንግል ማርያም ምልጃ አይመስላችሁም? ወገኖቼ ተመየጢ ተመለሽ። የአስራት ሀገርሽም አይደለች? አዎ የሰው ብርቱ የለውም። እናውቃለን፣ ደካማንን። ተመለሽ፣ ምክንያቱም ሰላምን እንይብሽ። ድንግል ማርያም ከፍተን ይሆናል፣ ለእግዚአብሔር የሚመች ልብ አጥተን ይሆናል። እምናመልከው ገንዘብ ሆኖ ሊሆን ይችላል። በመንፈሳዊ ቤት ሳይቀር ጉቦ ሰልጥሎን ሊሆን ይችላል። ንጽሕና ከምዕመናን ልብ ርቆ ጠፍቶ ሊሆን ይችላል። እባክሽ ተመለሽ፣ ሰላምን እንይብሽ። እኛ ኢትዮጵያውያን ልጆችሽ ሰላም ርቦናል፣ ሰላም ጠምቶናል። ሰላም የጠማው ሰላም የራበው ሕዝብ ከእናቱ ውጪ አፉ ላይ መጀመሪያ ምን ቃል ይመጣል እኮ? ድንግል አንድ ያዘነ ልጅ አንድ የተገፋ ልጅ ሲያላዝን ሲያለቅስ እናቱን ከመጥራት በቀር ወደ አንደበቱ ሌላ ምን ይመጣል? እኛም ድንግል ሆይ የአደራ ልጆችሽ የአስራት ጥብቆችሽ ከፍቶናልና ስምሽን እየጠራን እናልቅስ። ምክንያቱም ሰላምን እንይብሽ። አሁን ወደ ኢትዮጵያ ሰላምን እናይብሽ ዘንድ ተመለሺ። አዎ የአስራት ልጆችሽ ነን። አዎ በዮሐንስ አማካኝነት የተሰጠሽን እናታችን ነሽ። ግን እኛ እንደ ዮሐንስ ጽኑ አይደለን። አንቺ የምታስመኪ እናት ነሽ፣ እኛ ግን የምናሳፍር ልጆች ነን። የምናሳፍር ልጆች እንደ ዮሐንስ ማንከዳ አይደለንም። እንደ ዮሐንስ ጽኑዓን አይደለንም። እንደ ዮሐንስ ብርቶች አይደለንም። ስለዚህ አዎ አንቺ በልጆችሽ እኛ በእናትነትሽ አናፍርም። አንቺ ግን በልጅነታችን አታፍሪ ይሆን? እንደ ዮሐንስ ትገቢናለሽ ብለን ስንል እንደ ዮሐንስ ያለ ማንነት በሌለበት መመጻደቅ አይሆንብን ይሆን? ግን ምን አማራጭ አለን? አሁንም እንዲህ እንበል፣ እባክሽ የሰላም ምንጭ ድንግል ማርያም ሆይ ሰላም፣ የሰላም አለቃ ክርስቶስ የመነጨብሽ እናቱ ድንግል ማርያም ሆይ ሰላምን ክርስቶስን እናይብሽ ዘንድ ወደ ኢትዮጵያ ተመለሺ። ከፍቶናልና ተመለሺ። አንቺ ካለሽ እንስማማለን፣ አንቺ ካለሽ እንታረቃለን። ኢትዮጵያ አልጠበበችን፣ አየሯ አልከፋብን፣ የከፋ ነው እኛ ነን። መንፈስ ቅዱስ ቢነካን ያኔ አንቺ ስትመጪ የቅድስት ኤልሳቤጥ አንደበት እንደተለወጠ አንቺ ስትመጪልን አንደበታችን ይለወጣል። አንቺ ስትመጪ ቅድስት ኤልሳቤጥ በመንፈስ ቅዱስ እንደተሞላች ነይልን፣ በመንፈስ ቅዱስ እንሞላለን። አዎ መገፋፋቱ ያኔ አይበቃል። ተመየጢ ተመለሽ፣ ሰላም እርቦናልና። ዛሬ ድንግል ሆይ የአስራት ሀገርሽን ኢትዮጵያን ለማየት ድንግል ተመለሽ። ክርስቶስ ይቀርበን ዘንድ ተመለሽ።
ክርስቶስ ያስበን ዘንድ ተመለሽ። ሶስተኛ ተመጪ ተብሎ የተነገረበት ለቤተ ክርስቲያን ነው። ተመለሱ፣ ወደ እኔ እናንተ ብትመለሱ እኔም ይቅር እላችኋለሁ የሚለው ቃል ኪዳን ሶስተኛው ይቆየን። የመከረን ያስተማረን አምላካችን ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በደንብ አመስግኑ። ከሆነብን ይልቅ የሆነልን እግዚአብሔር ይበልጣል። ከደረሰብን ይልቅ የደረሰልን እግዚአብሔር ይበልጣል። እንዲሁም ባለው ጊዜ ይሄው ስብሐተ እግዚአብሔሩ ቃለ እግዚአብሔሩ በቅድስት ቤተ ክርስቲያን ዕለት ዕለት ይፈሳል። ይህን ጸጋ አድርጎ የሰጠን አምላካችን እግዚአብሔር ክብርና ምስጋና ይግባው። ያስተማረን እግዚአብሔር ሁልጊዜም ከኛ ጋራ ከኢትዮጵያውያን ጋራ ከኦርቶዶክስ ተዋህዶ ልጆች ጋራ አብሮን የሚኖር እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ከኛ ጋራ ባይሆን ኖሮ እንዲህ በስተን በዚህ ስፍራ ባልተገኘን ነበር ማለት ነው። እንደ ጠላቶቻችን ብርታት፣ እንደ ጠላቶቻችንም ምኞት ማለት ነው። ግን ማን አለ አብሮን? እግዚአብሔር አለ። ክብር ምስጋና ይግባው። ለመምህራችን እጩ ዶክተር መላከ ምህረት አባ ጌዲዮን ብርሃነ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። መነኩሴ እንደዚህ ነው። መነኩሴ ማለት የመንፈሳዊውን ሕይወት ጣዕም ለከተማ የሚያሳይ ማለት ነው። እንዴት ከተባለ አንድ አይበቃኝም ብሎ ሁለት ሶስት ለሚያገባው በድንግልና በመኖር በቀን 3-4 ለሚበላው በቀን አንዴ በመብላት አይደለም። ያልተፈቀደውን ለሚያደርግ የተፈቀደውን በመተው ምሳሌ መሆን የሚችል ማለት ነው መነኩሴ ማለት። እግዚአብሔር አምላካችን መነኮሳትን እንደዚህ በቁጥር ያብዛልን፣ በሕይወታቸው ምሳሌ የሚሆኑ ማለት ነው። የሚያስተምሩ የሚያገለግሉ መነኮሳትን በገዳማም በከተማም እግዚአብሔር ያብዛልን። ከዚህ በማስከተል እናንተም ደክሟችኋል፣ ፀሐይ ላይ ነው ናችሁ ያላችሁት። ብዙ አናበዛም። በመካከላችን ምናከብራቸው ምንወዳቸው መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ዋና ስራ አስኪያጅ አሉ። እሳቸው ጥቂት መልእክት ይነግሩናል። በደብራችን እንደምታውቁት እቺ ጥንታዊቷ ደብር ቅዱሳን በደመና ተጭነው የሚያርፉባት ከተተከለች አሁን ወደ 98ኛ ዓመቷን አስቆጥራለች። እስካሁን አምልኮተ እግዚአብሔር አልተቋረጠም። በዚህ ስፍራ ላይ እግዚአብሔር እየተገለገለ ይገኛል። ክብር ምስጋና ይግባው። ይችን ቤተ ክርስቲያን እግዚአብሔር ፈቅዶላቸው እግዚአብሔር መርቷቸው ይችን ቤተ ክርስቲያን የተከሉ ንግሥት ነገሥታት ዘውዲቱን እናጤ ኃይለ ሥላሴን አመስግኑልን እስኪ። በሰሩት ስራ መመስገን ስላለባቸው ምን ነው ማመስገን አቃታችሁ? እኛም ደግሞ እነሱ የሰሩትን ስራ እንድናስቀጥል ለሚከተለው ትውልድ 100ኛ ዓመቷን እንድናከብር እግዚአብሔር ይርዳን። የእድሳት ኮሚቴ ተቋቁሞ አሁን ስራ ለመጀመር እቅድ ላይ ነን። ለዚህ ደግሞ ትልቁን ድርሻ የሚወስዱት መጋቤ ሰናያት የቻለው ለማ ናቸው። እኛ የእሳቸው ተጠሪ ነን። አሁን እሳቸው መመሪያና መልእክት ይሰጡናል። በደብሩም የተለያየ ልማት ተሰርቷል፣ እሱንም ይገልጹልናል። ወደ ክቡር አባታችን ክቡር አባታችን መላከ ምሕረት ቆሞስ አባ ፍቅረ ማርያም የዚሁ ጥንታዊው ደብር ገዳም ዋና አስተዳዳሪ፣ ክቡራን አባቶቼ ሊቃውንተ ቤተ ክርስቲያን፣ ወጣት የሰንበት ትምህርት ቤት ደቀ መዛሙርት፣ እግዚአብሔር ቅዱስ አድርጎ ልዩ አድርጎ ለኛ መገልገያ የሆነን ዘንድ በፈቀደልን በሰጠን
በዚህ ቅዱስ ቦታ ላይ የተገኛችው የመንፈስ ቅዱስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? የቀናት የጊዜያት ባለቤት ሁሉን ማድረግ ሁሉን ማከናወን የሚችል አምላክ በሰላም ጠብቆ ለዚህ ዕለት አድርሶናልና ክብር ምስጋና ለእርሱ ይሁን። ክቡራን ወገኖቼ የዛሬ ዓመት አምና በዚሁ መድረክ በዚሁ አደባባይ ላይ ተገናኝተን ከእናታችን ከቅድስት ድንግል ማርያም ከሷ ጋር ተነጋግረን በረከቷን አማላጅነቷን አግኝተን ውል ስምምነት ቃል ኪዳንን ተቀብለን ሰጥተን የዓመት ሰው ይበለን ብለን መለያየታችንን የነበርን ሰዎች በህሊናችን እናስታውሳለን። ይሁንና በዚህ በዓመት ውስጥ ባሳለፍነው ጊዜያት ውስጥ ትክክለኛውንም ሆነ አላስፈላጊ ድርጊቶችን ሕገወጥ የሆኑትን የኃጢአትን ሥራ እየሰራን ብንከርምም እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። የሁላችንንም ኃጢአት በደል ሳይመለከት የሚያስፈልገንን ሁሉ እየጨመረልን እነሆ በተነጋገርነው መሰረት ለዛሬው ደርሰን እናታችን ቅድስት ድንግል ማርያም ፈቅዳልን የእግዚአብሔርም ቸርነቱ ሳይለየን በደጁ ሰብስቦን ይኸው የሕይወት ቃል የሚሆነውን የሕይወት ምንጭ የሚሆነንን ቃለ እግዚአብሔርን በተለያየ መልኩ ስንሰማ፣ ስንማር፣ ስናይ፣ ስንመለከት ቆይተናል። አሁንም ቢሆን አባታችን የዕለቱን ትምህርት የእናታችን የቅድስት ድንግል ማርያምን ከስደት መመለስን ምክንያት አድርገው መነሻ አድርገው